እስ አይደለም ግን ጥያቄ ስለሆነ استواءን የምንረዳው ሰለፎች በተረዱበት መንገድ ነው እንዴት ሰለፎቻችን በተረዱበት መንገድ ማለትም الرحمن على العرش استوى ያለው ثم استوى على العرش ያለው ሰባት ቦታ ላይ ተጠቅሷል ይባላል ይሄ ግር ነው ለዑለማዎቻችን ለአህሉ ሱና ወልጀማዓዎች ሁለት አይነት መንገድ አለ አንደኛው ተፍዊድ ይባላል والله اعلم የሚል ማለት ነው ለምሳሌ ከነ ኢስሐቅ ኢብኑ ራህወያ እና ከነ ሱፊያን الثوري ከሌሎች ለምሳሌ ሙከሲር እንዳወራው ደግሞ ሌሎች ዑለማዎቻችን ኪታብ መላክ ይችላል እነሱ እንዳሉት እንደዚህ አይነት ሙተሻቢህ የሆኑ የቁርአን አንቀጾች ወይም አላህ ተዓላ ኢዳፋ አድርጎ የመጡ ነገራቶችን ከሰለፎች መካከል ማናቸውም ሲፈስሩ ስላላገኘናቸው ወነህኑ ላ ንፈሲሩሃ እኛም ተፍሲር አናደርግም ብለው የሄዱ ዑለማዎች አሉ ይሄ ተፍዊድ ይባላል ይሄም አንዱ መንገድ ነው እንዳለ ተፍዊድ አድርጎ ማለፍ ይቻላል አንድ ነው ሁለተኛ ተእዊል ማድረግ ይቻላል ይሄም ደግሞ አሁንም ሰለፎቻችን እንዳደረጉት مثلا አብዱላህ ኢብኑ ይህያ ኢብኑ ሙባረክ የሚባሉት 227 ዓመት ሂጅሪያ ላይ ያለፉት ታላቅ ዓሊም ናቸው እሳቸው استوى ማለት استولى ነው ብለዋል አቡ ኢስሐቅ አዘጃጅ ማዕኒ القرآن የሚባል ኪታባቸው ላይ እሳቸውም እንደዚሁ استوى ማለት استولى በሚል ተርጉመውታል እሳቸውም ደረሳ ከذلك እንደዚሁ የዑለማዎቻችን ቀድር ምናልባት አንዳንድ ሰው አይ በአረብኛ استوى استولى በሚል ማዕና ይመጣል የሚል ሰው ስላለ ያንን በተመለከተ ለምሳሌ ذهبي የሚባለው ያው እንግዲህ ታውቀው ይሆናል ሲሩ አዕላም ኑበላ የሚባለው ኪታቡ ላይ ስለነዚህ ስለ ኢስሐቅ ደረሳ ምን ይላል ዓሊሙ النحو يعني يا نحو ወይም ደግሞ የሉጋ ሼኹ العربية ነው እንደውም بعبارته الذي تكلم به شيخ العربية የሚላቸው የአረብኛ ሼኽ የሆኑት እሳቸው ናቸው አሁን ይሄን استوى ያለውን استولى ብለው ተርጉሙ ስለዚህ በሁለቱ መንገድ እንረዳዋለን ከሁለቱ መንገድ ውጭ ያላረዳድ ባጢል ነው ተቀባይነት የለውም ከሰለፎችም አልተገኘም ማለት ነው አዛው على وارتفع የሚለው على وارتفع ምንድነው እንደዛ ብለው ቡኻሪ ላይ አላብራሩትም طيب مرحبا ማናቸው ያብራሩት ምንድነው ያሉት ስንገ شيخ البخاري ማለት ነው ችግር የለም አቡ العالية انا ابين لك كما ينبغي صحيح البخاري ላይ الامام البخاري كابو العالية ነቅል አድርገው ምን ይላሉ على وارتفع ይላሉ እሺ العلي የሚለው በቁርአን መጥቷል አልመጣም علي የሚለው መጥቷል جميل الرفيع የሚለው መጥቷል አልመጣም እሺ